መማር ስትጀምሩ መስገድ፣ መጾም፣ መጸለይ፣ መንቃት ስትጀምሩ አሉ መምህር ሲያስተምሩ ወዲያውኑ ለውጥ ይመጣል። በእናንተ ዙሪያ ያሉ ሰዎች የሚያሳዩት ባህሪ ይለያል ነው የሚሉት። እስቲ ስሙት ይሄንን። መጸለይ ስትጀምር ከቤት ይጀምራል። መንበርከክ ስትጀምር ከቤት ይጀምራል። ልክ መስገድ ስትጀምሩ መንፈሳችን ይለወጣል። እግዚአብሔር ስሙ የተመሰገነ ይሁን። መስገድ ስትጀምሩ የቀድሞ የአመለኞች ጓደኞቻችሁ ከናንተ ይርቃሉ። መስገድ ስትጀምሩ ማንም ሳያስኮርፋቸው አኩርፈው ይሸሻሉ። አያችሁ፣ አሁን መንፈሳችን ይለያል። የዚህ ጊዜ እናንተ በማስተዋል ላይ ናችሁ ያላችሁት። ሰው የመሆንን እድል ከሰማይ ለማግኘት አቤቱ ሰው አርገኝ፣ ሰው እንድሆን እርዳኝ፣ ሰው እንድሆን እንደ ሰው እንዳስብ አግዘኝ ስንል መንፈሳችን ይለወጣል። የሰውነት ሰውነትን የሚገነባው መንፈስና ነፍሳችን ኃይል ስታገኝ ግርማ ሞገሳችን ይለወጣል። ሞገስ የሚለው ቃል የዛን ጊዜ በፊታችሁ ላይ ብርሃናዊ ነጸብራቅ ያርፋል። አኩራፊዎች አይደላችሁም፣ ብሩዎች ናችሁ። ፊት አጨማዳጆች አይደላችሁም፣ ቀናዎች ናችሁ። ፊተ በራዎች ናችሁ። ለምን? ከእግዚአብሔር መንፈስን እንለምናለና ሞገሳችን እንዲሆን። 4 ነገሮችን ይሰራል መንፈስ ቅዱስ። ዋና ዋናዎቹ፣ አንደኛ ሕሊናችንና አእምሯችንን ወደ ሰማይ ይለውጣል። ሁለተኛ የነካነውንና ያየነውን ሁሉ እግዚአብሔር አምላክ በመንፈሱ በኩል ይባርካል። ሶስተኛ ከኛ የሚወለዱት ልጆች መለኮታዊ ኃይል ኖሯቸው ወደ ክፉ እንሄዳለን ቢሉ እንኳ አይሄዱም። ቢሄዱ እንኳ ቶሎ ይመለሳሉ። ለምን? የቤተሰቡ ውርስ የቤተሰቡ ስጦታ ማ ስለሆነ? ቅዱስ መንፈስ ስለሆነ። በአምልኮት የገነባችሁት አካል በሕይወት የሚገለጠው ላይ ትልቅ ትርጉም ያለው የሕይወት በረከት ይዘው ይወልዳሉ። ግን ክፉ መንፈስ ከሆነስ ያለቅሳሉ፣ ይጨነቃሉ፣ ግራ ይገባቸዋል፣ ይማራሉ፣ መልሰው ይደነቁራሉ። የተማሩትን ያህል አታገኙትም፣ ያወቁትን ያህል አትረዷቸውም፣ እነሱም አይረዷችሁም። መንፈሳችን ተለየ ማለት ነው። አያችሁ፣ የሰው ልጅ የቆመው በሦስቱ መለኮታዊ ምስጢር ውስጥ ነው። በመንፈሱ፣ በነፍሳችን፣ በስጋችን። ስጋ ነፍሳችን እንግዲህ ከውስጣችን በጎ ነገር የምትፈልግ ናት። ነፍስ ተስፋ ከሌላት ስጋ በሚገባ ክፉ ኃይልን ያስተናግዳል። በነፍስ በኩል ሰዎች ማሰብ ሲጀምሩ መንፈስ ቅዱስ አጋዣቸው እንዲሆን ይማጸናሉ። የውስጥ ባዶነትን ለመከላከል መንፈስ ቅዱስን ይለምናሉ። መንፈስ ቅዱስ ሆይ በሆነ ባዶነት ውስጥ አንተ ሙላ ይላሉ። ሙላቱን የሚሰጠን ማን ነው ማለት ነው? መንፈስ ቅዱስ። የጎደለ ቦታ ላይ የሚሞላ ማን ነው? መንፈስ ቅዱስ። ልጅ ጎሎን ነበረ። ኢየሱስ ክርስቶስ የጎደለ ቦታ ላይ ከቅድስት ድንግል ማርያም ተወልዶ ምን ሆነልን? ልጅ ሆነልን። ልጅ ሆኖ ምን ሆነ? አባት ሆነን። የሚራራ ስራዎች ሁሉ በደግነት የተሞሉ ነቀፌታ የሌለበት በአካሄድም በመልካም የሚያይ ከወደቁት ጋር የሚውል ከተጨነቁት ጋር የሚቀመጥ ከድሆች ጋር የሚበላ የሰላም አምላክ መራባቸውን የሚያውቅ መጠማትን እሱ ራሱ ያውቀዋል፣ መራብንም እሱ ያውቀዋል፣ መሰደድንም ያውቀዋል። በስደታችን ውስጥ ሁሉ እሱን ስንጠራ ጉልበት እናገኛለን። የስሙ ኃይል የሕይወታችን ሁሉ ረድኤት ይሆናል። አጋዥነቱ በምንድን ነው ማለት ነው? በአካል መጥቶ አይደለም፣ በመንፈስ ያግዘናል። በመንፈሱ ያግዘናል።